ወዳጆች ማለት ነው ስማችሁን ያጠፉታል እንጂ ሳትነኩ ምትነኩ ሰው አይደላችሁ። እውነት ነው። የኛ ቀብራራ የኛ ንግስት የሚዲያው መሪ እውነት እኔ የንግግሯ እንዴት አንጀቴን እንዳራሰው። በነገራችን ላይ እንደ ሀይሚዬ ምሁር የሆኑ ከልባቸው የሚወዷት ልክ በጣም ጥሩ ሰዎች አሉ፣ ምን ጊዜ የማይቀየሩ እና ሳይነኳቸው ደግሞ ሰውን ዘለው የማይነሁ አሉ። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት ቦታ እና ውዶቼ፣ ዛሬ አልኩኝ ትናንትና ማታ ልዕልታችን እንግዲህ ላይቭ ላይ መታ ነበረ። ከዛ በፊት ግን ዩቲዩብ ላይ ያደረገችው ድንቅ የሆነ ንግግር በጣም በዛ አጋጣሚ ጥሩ አስተያየት አለሽ፣ ጥሩ አድርገሽ ተመልክተሽዋል፣ ጥሩ አድርገሽ ነው ያይሽው። ሰው ወዳጁን እና ጥላቱን እንደዚህ ለይቶ ሲያውቅና ደግሞ ሲረዳ ደስ ይላል። በቅድሚያ ቅማምዬ ዩቲዩብ ላይ ካደረገችው ንግግር ትንሽ ያዳመጥኩት ነገር ምንድነው? የኔ ወዳጆቼ እኔን የምትወዱኝ ካልነኳችሁ ካልደረሱባችሁ አትደርሱም። በበፊት ማንነቴ እኔን ልታሸማቅቁ እኔን ወደኋላ ልታስቀሩ የምትፈልጉ ሰዎች አላችሁ። እኔ ግን በልጬ ነው የተገኙትኝ፣ ድንቡሽ ቡሽ ብዬ አምሬን የመጣሁትኝ ስትል ልዕልቷ ተናግራለች ማለት ነው። እናሳ እኔ በፊት ብታይ የሆነ ነገር ነው የምመስለው። ሁሉም እኮ በፊት ቢታይ የሆነ ነገር ነው የሚመስለው፣ ግን የሆነ ሰዓት ላይ ላይፋችን ቼንጅ ይሆናል። ማንኛችንም ማለት ነው። የሆነ ቦታ ስንሰራ፣ ስንበላ፣ ስንጠጣ፣ ስንለብስ ሰው ሲያገኝ ይለወጣል፣ ያምርበታል። ማንኛችንም ብንሆን እኛ አገር ውስጥ ስንኖርና አረብ ሀገር ስንኖር አንድ ነን አይደለንም። በነገራችን ላይ በፊሊተር እንኳን ፎቶ ላይ መውጣት የማይፈልጉ ሰዎች ናቸው ቅማምዬን የሚሰድቧት። ቅማምዬ አንቺን የሚሰድቡሽ በፊሊተር እንኳን ፎቶ ለመነሳት የሚፈሩ የራሳቸው ፊታቸውን የሚያፍሩ ሰዎች ናቸው። የአንቺን ፎቶ የድሮ ማንነትሽን አምጥተው ለጥፈው አንቺን ጀጅ ለማድረግ የሚሞክሩ እና ለእንደነዛ አይነት ሰዎች ብዙ ጊዜ ቦታ ትሰጫለሽ፣ ብዙ ጊዜ የሆነ አስተያየት ትሰጫለሽ፣ ብዙ ጊዜ መልስ ትሰይበታለሽ ምናምን ነገር። ስሚ ንግስታችን፣ አንቺ ንቆ መተውን ለምን አትለምጅም? ለምንድነው ንቀሽ ማታያቸው እንደነዛ አይነት ሰዎችን? አንቺ እኮ አሁን ላይ ያለሽበት ደረጃ ያለሽበት ከፍታ ስላናደዳቸው ነው አንቺ ወደ ኋላ እንድትመለሽ የሚያደርጉት ነገር እኮ ነው። ገብቶሻል አይደለ? እነዛ እንደዚህ የሚያደርጉ ሰዎች እኮ ያንቺ አይወዱሽም፣ ጭራሽ የማይወዱሽ ሰዎች ናቸው። እኔም የምወደውን ሰው ስተሰራ ብዬ የሱን ፎቶ አንስቼ አልዘቀዝቅም፣ ወይንም የባለፈው ፎቶን የድሮ ፎቶን አምጥቼ ይሄ እኮ እንደዛ አይነት ሰው ነው ብዬ ለማሳጣት አልሞክርም። ምክንያቱም እወደዋለሁ። ከቻልኩኝ የሆነ ከስተቱ እንዲማር መምከር ነው ያለብኝ እና እንደዚህ የሚያደርጉ ሰዎች ሀይሚንም ብሩኬንም አይወክሉም። የብሩኬን ፎቶ የድሮ ፎቶ አምጥታችሁ ትለጥፋላችሁ ምናምን። ሁላችንንም እኮ የልጅነት ፊት ገጥጣችን አለ፣ የሁላችንንም ማለት ነው። ማሳየት የማትፈልጉ ሰዎች አላችሁ፣ እስቲ አሳዩ። እኔ ብዙ ጊዜ የቤተሰቤንም የኔንም ፎቶ ያለፈ ምናምን ነገር እንደዚህ ትክታክ ላይ ለጥፋለሁ፣ ስቶሪ ላይ ምንም አይመስለኝም። ለምን? እኔ ፊቴ የኔ ነዋ። ምን አገባኝ እኔ ነኛ። ያ በዛ በጠቆርኩ ሰዓት ማንም ከኔ ጋር አልነበረም፣ እግዚአብሔር ነው ከኔ ጋር ያለው አይደለ? ታዲያ ያንን ደግሞ ታሪክ ማን የቀየረው? እግዚአብሔር ነው። ስለዚህ ለሰው ቀድጄ ልልበሰው የሚባል አባባል አለ፣ የሀገሬ ሰው ሲሰርት ማለት ነው። እና የሰው መውደድ አያችኋ። ማታ ልዕልቷ ላይ ብላይ መታ የአንበሳ ማት ሲዘንብላት ምናምን ነገር ነበረ፣ የአንበሳ ማት ሲወርድላት ነበረ። አያችሁ ታብታቡ ስንት ሺ እንደሆነ አያችሁ አይደል? የሰው መውደድ። እናንተ የሷን የበፊት የልጅነት ፎቶዋን አምጥታችሁ እየለጠፋችሁ እሷን ለማሸማቀቅ ስትሮጡ፣ እሷ ግን እዩ የሰው መውደድ እንዴት እንዳላት። እና ምን ልላችሁ ነው ውዶቼ፣ ፈጣሪ ሲወዳችሁ ሰው ነው የሚሰጣችሁ። ቅማምዬንም ፈጣሪ ሲወዳት ሰው ነው የሰጣትና ቅማምዬ፣ እኔ ካንቺ የሚያናድደኝ ነገር ቢኖር ይሄ መልስ የምትሰጪው ነገር፣ ይሄ ያንቺን ፎቶ የድሮ ፎቶሽን አምጥተው ለሚለጥፉ ሰዎች ምናምን መልስ ሲጀመር፣ እነዛ ያንቺን ፎቶ እንደዛ ያደረጉት በፊሊተር እንኳን ፎቶ ተነስተው የማያውቁ ናቸው። እና ስለምን ቦታ እንደምትሰጫቸው፣ ስለምን መልስ እንደምትሰጫቸው በጣም ይገርመኛል የምር። እና ቅማምዬ ቦታ አትስጪ ለእንደነዛ አይነት ሰዎች፣ መልስ አትስጪ። እነሱ አንቺ ጋር አይደርሱም በጭራሽ። ሰው ልጅ ተትናንትናው ዛሬ
በትናንትናው ህይወቱ የዛሬው ህይወቱ መሻሻሉ ነው አይደል? ዋናው ትልቁ ነገር የሰው ልጅ እና የሰው ልጅ በትናንትና ማንነቱ አይወቀስም አይገመትም። እና ራሳችሁን ሁኑ መጀመሪያ ሰውን ከመውቀሳችን በፊት እኔ ማን ነኝ ብለን ራሳችንን ጠይቅ። እመቤቴን ምቀኝነት ያለብን ሰዎች አለን። ፎርጂጅ የሆንን ሰዎች ሁሌም ማንሰለጥን ሁሌም አንድ አይነት የሆን ሰዎች አለንና ከእንደዚህ አይነት ድርጊታችን እንቆጠብ። እውነት ይደብራል። አጓጉል ቃላቶች ደግሞ አጥንትን ይሰብራሉ። ልብን ሰርስረው ገብተው አጥንታችንን ይሰብራልና ሰዎችን አናስቀይም። ከቻለን ዝም በማለት ካልተመቹን እኮ ስክሎር ማድረግ እንችላለን። ቅማምዬ ካልተመቸችን እኮ አለማየት እንችላለን አይደለ? እኔ አንድ ሰው ካልተመቸኝ አላየውም እና እያየሁትም እየወቀስኩትም እየሰደብኩትም በትናንትናውን ማንነቱን ደግሞ ያምጥቼ ለማሸማቀቅ ደግሞ መሯሯጥ ጥሩ አይደለም። ቅማምዬ ደግሞ ምንም የሚያሸማቀቅ ነገር የለባትም። ከልጅነት ጀምሯ ሚዲያ ላይ ነው ያለችው። እኔ እውነቴን ነው የምላችሁ፣ የሆነ ድፍረት ያስፈልጋል አንድ ቦታ ላይ ለመገኘት በራሱ ማለት ነው። እና የእሷን ድፍረት የእሷን በቃ ሁሉ ጥንካሬዋን አደንቀዋለሁኝ።